ወደ የሚቀጥለው ተናጋሪ እንሻገራለን። እንግዲህ ይሄንን ስል በየመሃሉ ማሻገራቸው መልእክቶች አሉ። መፈክሮቻችንን አሰሙ። እዚህም በየመሃሉ የምናሳያቸው ነገሮች አሉ። በአሁኑ ወቅት በአገሪቱ ያሉት ሰቆቃዎች ፈርጀ ብዙ በመሆናቸው እንደየትውስታችሁ እንደየቅደም ተከተላችሁ መፈክሮቹን በስፋት አስተጋቧቸው። ጦርነት እንዲቆም፣ አገዛዝነት እንዲያበቃ፣ ዘላቂ ሰላም እንዲመጣ ያላችሁን መሻትና ፍላጎት አጠንክራችሁ ግለጹ። ዓለም ይስማው። ኢትዮጵያውያንም እርስ በርስ እንሰማማ። ወደ አንድ በጎ ግብ ለመነቃነቅ የሚያስችል ድባብ እንፍጠር ማለት ፈልጋለሁ። አቶ ዩሱፍ ያሲን ከአፋር የአፋር ብሔር ተወላጅ ናቸው ካሉ የእሳቸው ቢቀጥሉ ጋብዛቸዋለሁ ወደ መድረክ ማለትም ንግግራቸውን እንዲያሰሙ። አቶ ዩሱፍ ካሉ እንግዲህ መቀጠል ይችላሉ። ቀደም ባሉ ዓመታት በከፍተኛ ስልጣንና በዲፕሎማሲ የሰሩ ናቸው። አቶ ዩሱፍ በኢትዮጵያ ፖለቲካ ውስጥ ረዘም ያለ ተሳትፎ አላቸው። በጦቢያ መጽሔት ውስጥ አምደኛ ነበሩ። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፋቸው ይታወቃል። አቶ ዩሱፍ ቀጣዩ ተናጋሪ እርስዎ። ቴዲ እየታየለምና እዚህም ላይ ወደሚቀጥለው እንሻገራለን። በኋላ እንግዲህ ከገቡ እንመለከታለን እሱን። እሺ እንግዲያውስ ያው ችግርም ሊኖር ከቻለ ኢንተርኔት ቶሎ መልእክቷን እንድታስተላልፍ ወይዘሪት ምስጢረ ስላሴ ታምራትን ጋብዛለሁ ከኢሃፓ። ምስጢረ ስላሴ ጋዜጠኛም ናት፣ እንግዲህ በወጣት ናት፣ ሴት ናት። በኢትዮጵያ ፖለቲካ ውስጥ የወጣቶችም ተሳትፎ ብዛም አይደለም እንደምታውቁት፣ ግን የሴቶች ደግሞ የበለጠ ነው፣ በተለይ በአመራር ደረጃ። ምስጢረ ስላሴ ይሄን እነዚህን አጥሮች በመሻገር በጣም አደገኛ በሆነው የኢትዮጵያ ፖለቲካ ውስጥ ለመሳተፍ ባደረገችው ውሳኔ በእጅጉ ልናከብራት ይገባል ብዬ አስባለሁ። ፖለቲካ ውስጥ አሁን ሚና እየተወጣች ነው። የኢሃፓ ዋና ጸሐፊ ሆና ነው በማገልገል ላይ ያለችው። አሁን ምስጢረ ስላሴ መቀጠል ትችላለሽ። ይሰማል አይደለም? ይሰማል። አውቀት አመሰግናለሁ ቴዲ። ሌሎቻችሁ ሚውት አድርጉልን። እዚህ ያላችሁ ሁላችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ይህንን መድረክ ደግሞ ስላዘጋጃችሁልን የአብሮነት አስተባባሪዎችን እናመሰግናለን። እንግዲህ ሁላችንም እንደምናውቀው ኢትዮጵያ አሁን በተለይ ካለፉት 7 ዓመታት ወዲህ በጦርነት አዙሪት ውስጥ ነው የምትገኘው። ኢኮኖሚዋም ከመቼውም ጊዜ በላይ የደቀቀበት ሁኔታ ነው ያለው። እንግዲህ በዚህ ሁሉ መከራና ስቃይ ውስጥ እያለፈ ያለው የኢትዮጵያ ሕዝብ ሁልጊዜም ቢሆን ሰላምን የሚናፍቅ ነው። ይሄ የሚካድ አይደለም። ያተረፍነው አንዳችም ነገር የለም በጦርነት። ስለዚህም ጦርነት ይቁም፣ ሰላም ይስፈን የሚለውን ሁሉም አካል ሊያስተጋባው የሚገባ መልእክት እንደሆነ እናምናለን። የኢትዮጵያ ህዝባዊ ፓርቲ ኢሃፓም ከዚህ ቀደም ህዳር 30 ቀን 2016 ዓ.ም ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በመሆን ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ሰላማዊ ሰልፍ ጠርቶ እንደነበር የሚታወቅ ነው። ነገር ግን እንዳለመታደል ሆኖ የምንኖርበት ሀገር ጦርነት ይቁም የሚል ሀሳብ ማስተላለፍ እና የሚል አቋም መያዝ ወንጀል ስለነበረ የሰልፉ አስተባባሪዎች ወደ አዋሽ አርባ ተልከው ነበረ። ያው የሰላማዊ ትግሉን ሁኔታ ሁላችንም የምናውቀው ነው። ስለዚህ በመታሰራቸው ምክንያት ሰልፉ ግቡን አልመታም። እንግዲህ ከዚህ ላይ መረዳት ያለብን ነገር አንደኛ ሁላችንም አንድ ላይ ባለመቆማችን ባለመተባበራችን ምክንያት እርስ በርስ እየተገፋፋን ለአገዛዙም እንዲሁ እድል እየሰጠነው እንደሆነ ነው። የሰላማዊ ትግል ላይ ሁልጊዜም ቢሆን ተስፋ ሊቆረጥ ይገባል ብለን አናምንም። ብዙ ለውጥ ማምጣት የሚቻለውም በሰላማዊ ትግል እንደሆነ እናምናለን። ስለዚህም አሁንም ቢሆን አስምረን የምናገረው የፖለቲካ ኃይሎች ሁሉም ሪጋርድለስ የሀሳባቸው የርዕዮተ ዓለም የአመለካከት ልዩነቶቻቸው ሁሉ በተለይ ደግሞ በሰላምና ሰላማዊነት እንዲሁ ጦርነት ይቁም በሚልና የዲሞክራሲያዊ አገዛዝ ይስፈን በሚለው ዙሪያ ሁላችንም አንድ ላይ ሆነን በጋራ አምባገነንነትን ልንታገል እንደሚገባ እናምናለን። ሁላችንም በአንድነት ከቆምን እንዳልኩት ድል የማንነሳው ነገር አይኖርም። አሁንም ቢሆን ሁሌም ልናሰምርበት የሚገባውም ይሄንኑ ነው። ለምሳሌ ሰብአዊ መብት ተሟጋቾች፣ ጋዜጠኞች እና ፖለቲከኞች አሁንም ድረስ በእስር ላይ እንደሚገኙ እናውቃለን። ለመብት በመቆማቸው እንዲሁ ደግሞ ሰላም ይስፈን በማለታቸው ምክንያት። ነገር ግን ምን ያህሎቻችንንስ እነዚህም ሰዎች ዞር ብለን አይተናቸው ጠይቀናቸው የምናውቀው የሚለው ራሱ አንድ ጥያቄ ነው። ይሄ አንድ ላይ አለመቆማችንን እና እንዲሁ ደግሞ ወደ ፖለቲካው የሚገቡ ሰዎች ይህንን በማየት ማንም አብሮኝ አይቆምም እንዲሁ ደግሞ
ለምን ብዬ ራሴን መስዋዕት አደርጋለሁ ለውጥ ለማይመጣ ነገር የሚሉ ሁኔታዎች እንዳሉ እንረዳለን እና ይሄ ሁሉ ዞሮ ዞሮ የሚወስደን አንድ ላይ ባለመቆማችን የሚመጡ ጉዳቶች እንዳሉ ነው። ከዚህ በመቀጠል እንግዲህ እንደሚታወቀው የኢትዮጵያ ሕዝብ ለዘመናት ለነፃነት ፍትህና እኩልነት ያልወጣውና ያልወረደው ተራራና ሸለቆ የለም። ስለሆነም ዛሬ ለሀገራችን ሰላም ሁሉም ርብርብ ሊያደርግ ይገባል። ይህም ወደ አንድነት ይወስደናል። ይሁን እንጂ የኢትዮጵያ ሕዝብ የተፈራረቁበትን አገዛዞች ያደረሱበትን በደልና ገፍ ሳይቆጥር ለእነርሱም ክፉ ሳይመኝ በትዕግስት መመከር ያለበትን እየመከረ አስቀጥሏል። ነገር ግን ገዢዎች ናቸውና የቀኑ መንጋት ለዘላለም የሚኖር እየመሰላቸው ሁሉም ላይመለሱ አልፈዋል። ነገር ግን አሁንም ቢሆን ማሰብ ያለብን የአሁኑ አገዛዝ ካለፉት አገዛዞች በጭካኔውና በኢሰብአዊነቱ እጅግ በጣም እንደሚለይ ነው። እስከዛሬ ድረስ እስካሁኗ እስከምናወራባት ሰዓት ድረስ የበርካቶች ሞት፣ መፈናቀል አዲስም ዜና ሳይሆን በቃ በየቀኑ እየሰማን የለመድነው ነገር ሆኗል እና ይህ የሚያሳየን ላለፉት 7 ዓመታት ሀገሪቱ ለማያባራ የጦርነት አዙሪት መዳረጓን ነው። በሀገራችን ታሪክ ሰምተንና አይተን የማናውቀው የእርስ በርስ ግጭቶችን ጠምቆ በተግባር አሳይቶናል አገዛዙ። ከእነዚህ ግጭቶች ጥቂቶቹን ለመጥቀስ ደግሞ የኦሮሞና የሶማሌ ማህበረሰብ፣ የኦሮሞና የጌዲዮ ማህበረሰብ፣ የአማራና የትግራይ ማህበረሰብ፣ የሶማሌና አፋር፣ በደቡብ ቁጥራቸው ጥቂት የማይባሉ የኮንሶ፣ የኮሬ፣ ቡርጂ፣ ደራሼ፣ በምዕራብ ቤንሻንጉል እና ጋምቤላ ሌሎችም ይወሳሉ። በመላው የኦሮሚያ አካባቢዎች በሚባል ደረጃ ሰላማዊ ዜጎችን አግቶ ገንዘብ መጠየቅ ለመንግስት ሹማምንት ደግሞ የገቢ ምንጭ ሆኗልም ለረጅም ጊዜ። ከአስከፊውና አሰቃቂው እንዲሁም ደግሞ አገዛዙ ለስልጣኑ ሲል ካስቀጠለው የትግራይ ጦርነት ተላቀቅን ስንል አሁን ደግሞ እንደምናየው በአማራ ክልል ብዙዎችን እየቀጠፈ ያለ የጦርነት ሁኔታ እንዳለ እንረዳለን። የራስን ዜጋ በድሮን መግደል እንደው ቢያድለን ኖሮ በመንግስት የሚጠበቅ ነገር አይደለም፣ የራሱን ዜጎች በድሮን መግደል እንዲሁ በከባድ መሳሪያ መግደል። ነገር ግን ቅድም እንዳልኩት ያለንበት ሀገር ሞራል የሚጠየቅበት ምስል አይደለም። እየተገደልን እየተራብን እየተጠማን የቀጠልንበት ሁኔታ ነው ያለው። እንዲሁ የሀገር መከላከያ ሰራዊትም የሀገሪቱን ዳር ድንበር በማስከበር ስራው ላይ መጠመድ ሲገባው እንዲሁ ከወንድሞቹ ጋር እየተጣላ ቀጥሏል። ይህም በታሪክ ተወቃሽ የሚያደርገው መሆኑን ሊረዳና ቆም ብሎ ደግሞ ምንድን ነው እያደረግኩ ያለሁት፣ ሙሉ መዋቅሩ ምንድን ነው እያደረግን ያለ ነው፣ የአንድ ሰውን ስልጣን ለማስቀጠል ይህን ሁሉ ማድረግስ ይገባል ወይ የሚል ጥያቄ ሊጠይቅ ይገባል። ምክንያቱም ወደፊት መጠየቅ አይቀርምና የሀገር መከላከያ ሰራዊቱም እንዲሁ ደግሞ ሌሎች የጸጥታ አካላት የተቋቋምንበት ዓላማ ምንድን ነው የሚለውን በደንብ ሊያጤኑና ወደ ትክክለኛው መስመር ሊመለሱ እንደሚገባ እናምናለን። የኢትዮጵያ ሕዝብ ከፖለቲካ ፓርቲዎች በተለይ ደግሞ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች የሚጠበቀውን ጠንካራ ትግል እንዳላገኘ እናምናለን። እኛም በተወሰነ መልኩ ያንን ኃላፊነት እንወስዳለን። ህዝቡ ግን ጠባቂ እንጂ አጋዥ አይደለም። ቅድም እንደጠቀስኩት የተለያዩ የሰላማዊ ትግል ጥሪዎች በሚደረጉበት ወቅት ከመሳተፍ አስተባባሪዎቹን ከማገዝ ይልቅ እንዲሁ ደግሞ ውጤት ላይ ከማድረስ ይልቅ አንድን የሰላማዊ ትግል አማራጭ ወዴት ይደርሳል የሚል ትችት፣ ወቀሳና እንዲሁ ደግሞ አላስፈላጊ ትችቶችን መሰንዘር ነው የሚቀናው። ስለዚህ አሁንም ቢሆን ለህዝቡም ጥሪ የምናደርገው በተለይ ለሰላማዊ ትግል ቀረብ ብሎ ትግሉን ማገዝ እንዳለበት ጥሪ እናቀርባለን። የዚህን አምባገነን ስርዓት እኩይ ድርጊት ህዝቡ በሚገባ ተረድቶታል ብለን እናምናለን። ምክንያቱም ሁላችንም ቤት የገባ ነገር ነው። አንዱ ቤት ገብቶ አንዱ ቤት አልገባም የምንለው ነገር አይደለም እና ሁላችንም ቤት የገባ ነገር ስለሆነ ተረድቶታል ብለን እናምናለን። የእኩይ ስርዓቱን ድርጊት ማለት ነው። ህዝባችን የአገዛዙን መሰሪነት ቢረዳም ነገር ግን ድምፁን በአደባባይ አውጥቶ ደግሞ ለማሰማት የሚያስተባብረው ኃይል እየጠበቀ ይገኛል እስከዛሬ ድረስ። ይህ ጊዜ ነው የኛ ሚና መምጣት ያለበት የሚመጣውም። አሁንም ቢሆን ሁላችንም እዚህ አለን። እዚህም ያልተገኙ የፖለቲካ ኃይሎች የሀሳብ ልዩነቶች እንዳለን እንረዳለን። ነገር ግን ያ የሀሳብ ልዩነት ደግሞ መወያየትም እንዲሁ የሀሳብ ልዩነታችንን በራሱ ይዘን መቀጠል የምንችለው ሀገር ሲኖር ህዝብ ሲኖር ስለሆነ በቅድሚያ መሰጠት ላለበት ጉዳይ ሰጥተን ሁላችንም የሀሳብ ልዩነቶቻችንን በኋላ ወደ መፍታት ሄደን ነገር ግን ጊዜ በማይሰጡ የሰላም ጉዳይ፣ የኢኮኖሚ ጉዳይ ላይ እንዲሁ በጋራ አንድ በሚያደርጉን ሀገራዊ ጉዳዮች ላይ ቁጭ ብለን መወያየት፣ መምከር እንዲሁ ደግሞ በአንድ ላይ መስራት አለብን ብለን እናምናለን። እኔም አምናለሁ። ጦርነት እንዲያበቃ የማይፈልግ ካለ ያ የአገዛዙ እንግዲህ አጋዥ እንደሆነ ነው እኔ የምረዳው። ምክንያቱም እስካሁን ድረስ በሀገሪቱ በተለይ በዚህ 7 ዓመት ውስጥ ያልቀጠለ የጦርነት ስርዓት የለም። ነገር ግን ጦርነቱ የታደረሰን ካለን ብዙዎቹ ከጥቅሙ ጉዳቱ የሚያመዝን ነው። የጦርነት ደግሞ ጥቅምም የለውም እና
ወደ ሰላም አማራጭ እንዲመጣ ነው የምንጠይቀው። ስለዚህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚለው ሀሳብ የሁሉም ኢትዮጵያውያን በተለይ ደግሞ ከአገዛዙ ጥቂት ሹማምንት ውጭ ያለ ሀሳብ እንደሆነ እንረዳለን። ስለሆነም ከውጭ ያላችሁ የአብሮነት አስተባባሪዎች ሀሳባችሁ መሬት ላይ እንዲወርድ አገር ቤት ካሉ ጠንካራ የፖለቲካ ኃይሎች ጋር በቅርበት መስራት እንደሚጠበቅባችሁ ለማሳሰብ እወዳለሁ። በእኛ በኩል ጦርነት እንዲያበቃ ከሚፈልግ ማንኛውም ኃይል ጋር የሀሳብ ልዩነቶች ቢኖሩንም የርዕዮተ ዓለም እንዲሁ የተለያዩ ብንዘረዝር የምንችላቸው ልዩነቶች ቢኖሩንም በጋራ ለመስራት እንደምንወድና ሙሉ በሙሉ ፈቃደኛ እንደሆንን ላሰምርበት እወዳለሁ። ስለዚህ አሁንም ቢሆን በደንብ አስረግጬ መናገር የምፈልገው በሁሉም የፖለቲካ ኃይሎች ዘንድ አንድነት ሊኖር ይገባል። በተለይ በጋራ አንድ ሊያደርጉን በሚችሉ ጉዳዮች ላይ አንድ ሆነን እንድንታገል ጥሪ ያቀርባለሁኝ። መረሳት የሌለበትም ነገር ደግሞ በኋላስ ምንድን ነው የሚመጣው? ግፋዊ አገዛዝ ያብቃልን፣ ከዛ በኋላስ ምንድን ነው የሚመጣው ካለን አሁንም ቢሆን በጋራ ማንቆም ከሆነ ችግሮቻችን ላይ ችግሩ የበለጠ እየቀጠለ የሚሄድ ነው እና ስለዚህ ይህን ሁሉ በመረዳት አንድ ላይ ሆነን ይህንን አገዛዝ ልንቃወም እንዲሁ በቃ ልንል እንደሚገባ ማስመር እፈልጋለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። አናቷ ላይ የጨረስሽው ምስጢረ ስላሴ መልእክትሽንም በማሻገርሽ በጣም እናመሰግናለን። በርቱ፣ ቀጥሉ። እንግዲህ እንዲህ ያሉ መልእክቶችን ተባብረን በምናሰማበት ወቅት አገዛዝ ከፍተኛ ጫና ይደርስበታል። ከተለያዩ አቅጣጫዎች መልእክቶች እየደረሱ ነው። በነገራችን ላይ በኢትዮጵያ ውስጥ ዩቱብ ሪስትሪክት መደረጉ እየተሰማ ነው። ይሄ አገዛዙ በእውነት ገና የትግል ትብብር ብሎ ሲባል እንዴት እንደሚሸበር ያሳየ አንድ ተጨባጭ ማሳያ ነው። ዜጎች እያደረጉት ያሉትን ነገር ምን ያህል ትክክል እንደሆነም የሚያረጋግጥ አድርጌ ነው የምመለከተውና ከተለያዩ አቅጣጫዎች መልእክቶች እየመጡ ነው። በዚህ በኢትዮጵያ ውስጥ ዩቱብ እንዳይሰራ ተደርጓል፣ በሌላ ተዘዋዋሪ መንገድ ነው እየተመለከትን ያለ ነው የሚሉ ብዙ መልእክቶች እየተቀበልኩ ነው እና እስቲ ኢትዮጵያ ያላችሁ መልእክት ላኩልን። እዛ ያለውን ሁኔታ በተጨባጭ እዚሁ አንዱ ተጨባጭ ውጤት ይኸው ነው። አገዛዝ ካልተጨነቀ ካልተሸበረ በስተቀር እነዚህን መሰል እርምጃዎች አይወስድምና ነው። እንግዲህ በመላ ዓለም ያላችሁ የዚህ ትዕይንተ ህዝብ ታዳሚዎች በጣም አድርገን እናመሰግናለን ስላላችሁ ስለተገኛችሁ። ሃይማኖት፣ ብሔር፣ አካባቢ ወይም ሌላ የርዕዮተ ዓለም ልዩነት ሳይገድባችሁ ከመላ ዓለም ተሰባስባችሁ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የሚሉ መልእክቶችን በመላ ዓለም እያሻገራችሁ እያስተላለፋችሁ ስላለ ደስ ይለናል። ቀጥሉበት። እየተመለከታችሁት ነው። ኦልሬዲ ውጤቱን እያያችሁ ነው። ዜጎች ሲተባበሩ አገዛዝ ይሸበራል። እውነታው ይሄ ነው። ስለዚህ አሁን መፈክራችሁን አስተጋቡ። አጀንዳውን ዜጎች ናቸው መስጠት ያለባቸው፣ አገዛዝ አይደለም እና እሱን መልእክት ማሻገር ወዳለሁ። እንቀጥላለን። አቶ አሉላ ሰለሞን ቀጣዩ ተናጋሪያችን ነው። አቶ አሉላ ሰለሞን በአሁኑ ወቅት በተለይ በትግራይ ውስጥ ባለ ፖለቲካ ዙሪያ ለውጥ የመፈለግ ምልክት ሆነው ካሉ ጎላ ያለ የተለያየ የመዋቅር ለውጥ እንዲመጣ ድምፅ ከሚያሰሙ ምልክቶች አንዱ ነው። በተለያየ ሁኔታ የእስከዛሬው መንገድ አይበቃም፣ ማነው የእስከዛሬው መንገድ ይበቃል፣ የእስካሁኑ ዋጋ ወይም ኪሳራ ይበቃል፣ ከዚህ በኋላ አዲስ መንገድ መኖር አለበት የሚል ሀሳብ በስፋት ያስተናግዳል እና እርሱን ወደዚህ ወደ መድረክ ጋብዘን ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊሰፍን እንደሚችል ያለውን ሀሳብ ያቀርብልናል። እንግዲህ መፈክሮቻችንን አሰሙ። ጦርነት ይቁም በሉ፣ ሰላም ይምጣ በሉ፣ አገዛዝ ይብቃ በሉ። ዜጎች እንተባበር፣ ስንተባበር እናሸንፋለን። አሉላ ቀጥል። አመሰግናለሁ ቴድሮስ። በመጀመሪያ ይህንን መድረክ ያዘጋጀው አብሮነት በተለይ ደግሞ አቶ ልደቱን በዚህ ረገድ እጅግ አድርጌ ማመስገን ፈልጋለሁ። አክብሮቴንም መግለጽ እወዳለሁ። በእንደዚህ አይነት በተለይ ኢትዮጵያ ውስጥ እንደዚህ አይነት መድረኮች ለማዘጋጀት የሞከሩ ወይም ደግሞ የሰላም ጥሪን ያቀረቡ ሰዎች ምን ያክል ዋጋ እንደከፈሉ እናውቃለን። በኪነ ጥበብ መድረክ ጦርነት ይቁም፣ ሰላም ይምጣ ያሉ ዜጎች ዋጋ ከፍለዋል። የፖለቲካ ድርጅት አመራሮች ጦርነት እንዲቆም፣ ሰላም እንዲመጣ የጠየቁ፣ አገዛዝ እንዲያበቃ የጠየቁ ዋጋ ከፍለዋል። አሁንም ዋጋ እየከፈሉ ነው ያሉት፣ በሰላማዊ መንገድ የትግል ላይ ያሉት ማለት ነው። ነገር ግን
እንደዛም እየሆነ ተስፋ ባለመቁረጥ ይህንን ትግል የቀጠሉ በሀገር ውስጥም በውጭም ብዙ ዜጎች አሉ። ይህ የሰላማዊ ትግል ጥሪ ጦርነት እንዲያበቃ፣ አገዛዝ እንዲያበቃ የሚደረግ ጥሪ በመሰረቱ ሰላማዊ መሆንን አለበት ትግሉ ብለው ያመኑ በዋናነት በተጨማሪ ደግሞ አይ አገዛዙ የሰላማዊ ትግል ስፔስ ወይም ከባቢውን ስለዘጋው ያለን አማራጭ በትጥቅ ትግል ነው የምንፋለመው ብለው ትጥቅ ትግል እያካሄዱ ያሉ ወገኖችም አሉ። ከዚህ በተጨማሪ የሰላማዊ ትግል አስፈላጊነት ከመግለጽ ባለፈ እንዲሁም በትጥቅ ትግልም የሚደረገው ትግል እንረዳለን፣ ወገኖቻችን ያሉበት ሁኔታ ያ እድል ስለተዘጋ ነው ወደ በረሃ ወጥተው እየታገሉ ያሉት የሚሉ ከውጭም ጋር መተባበር አለብን ይህንን አገዛዝ እንዲያበቃ የሚሉ አካላት እንዳሉም እንረዳለን። በዚህ ትዕይንተ ህዝቡም እየተሳተፉም እንዲሁም እየተከታተሉ ያሉ ወገኖችም በዚህ ረገድ የሚገለጹ ነው ብዬ አምናለሁ። ዋናው ነገር ግን በእኔ እምነት ሰላማዊ ትግል ከዋጋ አንጻርም ከምንከፍለው ዋጋ አንጻርም እጅግ ያነሰ አገዛዙ ደግሞ በጣም የሚፈራው የትግል ስልት መሆኑ አምናለሁ። ምክንያቱ ሀሳብ ይፈራል። አገዛዙ በጦርነት እድሜውን ማራዘም እንደሚችል ያምናል። በሀሳብ የሚደረግ ትግል ግን እጅግ ያስፈራዋል። ይህም በተግባር የታየ ነው። ቅድም እንደገለጽኩት በሀገሪቱ የሰላም ጥሪ ያቀረቡ ጦርነት እንዲቆም ጥሪ ያቀረቡ ዜጎች እየተወሰደባቸው ያለ እርምጃ የምናውቀው ነው። በተጨማሪ ግን በጦር ሜዳ የሚፋለሙ ግን የሀገሪቷን ትልቁ ድርሻ የሚይዘውን የሀገሪቱን ሀብት ለጦርነት እያዋለ አገዛዙ በጦርነት እየቀጠለ ነው ያለው። ስለዚህ ሰላማዊ ትግል አጠናክሮ መቀጠል እንዲሁም ጦርነት ይቆም ስንል አገዛዙ ጦርነት እንዲያቆም ብቻ ሳይሆን አገዛዙ በተቃራኒ የተሰለፉ ኃይሎችም ለድርድር ለሰላማዊ መንገድ ራሳቸውን ማዘጋጀት አለባቸው። ይሄ ትግል ራሱ ውጤት እንዲያመጣ ከተፈለገ ጦርነት መቆም አለበት። እየተዋጋን መወያየት አንችልም። ባጭሩ እንድንወያይ ቀጣይ አቅጣጫዎች እንድናስቀምጥ ከተፈለገ ጦርነቶቹ ቆሞ በአፋጣኝ የሀገሪቷ ሁኔታም ጦርነት መሸከም ወደማይችልበት ደረጃ እየደረሰ ነው። ኢኮኖሚው እየደቀቀ ነው። የመበታተን አደጋም አፋፍ ላይ የደረስንበት ሁኔታ ነው ያለው እና በአፋጣኝ አገዛዙን ጦርነቱ አቁሞ ተፋላሚዎችም ወደ ውይይት ጠረጴዛ ዙሪያ መጥተው አለን የሚሉት ሀሳብ በሰላማዊ መንገድ የሚገልጹበት ወደ እንደዛ አይነት ሽግግር የሚካሄድበት ሁኔታ በአፋጣኝ መመቻቸት አለበት። በነገራችን ላይ ጦርነት ይቁም ሲባል እየተካሄዱ ያሉ ጦርነቶች ብቻ ሳይሆን በቋፍ ላይ ያሉ እንደገና አንዳንዶቹ በፊት ተካሂደው እንደገና ተመልሰው የማገርሸት የመምጣት እድል ያላቸው ጦርነቶች አሉ። አንዳንዶቹ ቀጠናዊም ይዘት ያላቸው ጦርነቶች ብቅ እያሉ ነው፣ እየታዩ ነው። ይሄ ምንም ጥያቄ የለውም። ይህንንም ግምት ውስጥ በማስገባት ነው ከሀገራዊው ስነሳ በአማራና በኦሮሚያ እየተካሄደ ያለው ጦርነት ነው ትልቁ። ይሄ በአፋጣኝ ወደ ውይይት ዓለም አቀፍ ማህበረሰብም ኢትዮጵያውያንም በተለይ በዚህ መድረክ እየተሳተፉ ያሉ ሀሳብ አቅራቢዎችም ተመልካቾችም ጫና አድርገው በፍጥነት በኦሮሚያና በአማራ ክልል እየተካሄደ ያለው ጦርነት የሚቆምበት ተፋላሚዎች ወደ ጠረጴዛ ዙሪያ የሚመጡበት ሁኔታ መመቻቸት አለበት። ምክንያቱ እልቂቱ በጣም የከፋ የእርስ በርስ ጦርነት መሆኑ ደግሞ ወንድም ከወንድሙ ጋር ነው እየተገዳደለ እየተላለቀ ያለው። በዚህ ምክንያት ደግሞ ህዝቡ ከቦታ ቦታ መንቀሳቀስ አልቻለም፣ ማምረት አልቻለም። በተቻለ መጠን ደግሞ ያገኘውን እድል ተጠቅሞ ያመረተ ደግሞ አጓጉዞ ሸጦ እንትን ማለት አልቻለም። ልጆቹን ወደ ትምህርት ቤት መላክ አልቻለም። ትምህርት ቤቶች ወድመዋል። ከቦታ ቦታ መንቀሳቀስ በጣም በኢትዮጵያ ብርቅ ሌክዠሪ የሆነበት ሁኔታ ነው የተፈጠረው። ይህን ማለት አለበት። ከዚህ በተጨማሪ ያው ከትግራይ እንደ መገኘት መጠን የትግራይ ሰው እንደመሆን መጠን በትግራይ ደግሞ የነበረው ጦርነት ያስከፈለን ዋጋ ሁሉም ኢትዮጵያዊ የሚረዳው ነው። 1 ሚሊዮን እና ከዛ በላይ ሰው ጠፍቷል። ሀብት በቢሊዮኖች ወደ አንዳንዶቹ በትግራይ ብቻ እስከ 80 ቢሊዮን ዶላር የሚሉት አሉ። አንዳንዶቹ ደግሞ አጠቃላይ በሶስቱ ክልሎች በትግራይ 30 ቢሊዮን፣ በአማራ ክልል 20 ቢሊዮን፣ በአፋር ክልል 10 ቢሊዮን ወደ 60 ቢሊዮን ዶላር እንደወደመ ያስቀምጣሉ። እና
ይሄ ጦርነት በሰላም ስምምነት ቢቋጭም አሁን ተመልሶ ጦርነት የሚያገረሽበት ሁኔታ ምልክቶች እየታዩ ነው ያሉት። በተለይ ከጎረቤት ሀገር ኤርትራ ጋር በተያያዘ ደግሞ ፍጥጫው በጣም በጣም እየከረረ ሄዷል። ይሄ ፍጥጫ ደግሞ ያው የጦርነት አውድማው ትግራይ የመሆን እድሉ ሰፊ ነው፣ ምንም ጥያቄ የለውም። በተለይ ትግራይ ውስጥ ያሉ ፖለቲካ ተዋናዮች በዋናነት ህወሓት በፖለቲካ ውድቀት ምክንያት ለሁለት ተሰንጥቆ ወደ ወታደራዊ አመራሩም ጭምር በመጋባቱ ውድቀቱ ማለት ነው ከኮር በላይ የሚባሉ የቲዲኤፍ አመራሮች በወሰኑት የተሳሳተ ስሌት በቲዲኤፍ ውስጥ ራሱ መከፋፈል ተፈጥሮ ሌላ ታጣቂ ኃይል በትግራይ በሁለት እንትን ማለት ነው ጎራ ተከፍሎ የተፋጠጠበት ሁኔታ ነው። ኢንትራ ትግራይ ኮንፍሊክት የመፈጠር እድልም አለ። የኢንትራ ትግራይ ኮንፍሊክት ደግሞ በሶስት ደረጃዎች፣ በአንደኛ ሁለት አካላት ከኋላ እየገፉ ትግራይን ከትግራይ የማጋጨት ጦርነት ውስጥ የመክተት፣ ሁለተኛ እነዚህ ኃይሎች ወደ ጦርነት ሲገቡ ራሳቸው ደግሞ ትግራይ በሁለቱም ሳይድ ተሰልፎ የእነሱን ጦርነት እንዲዋጋ የማድረግ፣ ሶስተኛ ደግሞ በሶስተኛ ደረጃ የውክልና አጠቃላይ በቀጠናው ያለ የውክልና ጦርነት ላይ ትግራይ ተሳታፊ በማድረግ ትግራይን የማውደም አቅጣጫ ነው እየተካሄደ ያለው። በዋናነት ይህ የሰላም ይምጣ ጦርነት ይቁም አገዛዝ ይብቃ ጉዳይ ትግራይን ደግሞ ከአሁን በፊት በከፈለው ዋጋ አሁን ጦርነት መሸከም የሚችል ጫንቃ አለ ብለን አናምንም። ይሄ በነገራችን ላይ ከትግራይ ስለተገኙ ብቻ አይደለም፣ ከትግራይ ውጭ ያሉ ኢትዮጵያውያን ወንድሞችን በተደጋጋሚ የተናገሩት ነገር ነው። የትግራይ ህዝብ አሁን አንድ ጥይትም መተኮስ የለበትም፣ ትግራይ ላይ ጦርነቱ መሸከም የሚችልበት ጫንቃ የለም፣ ወድሟል። ስለዚህ የህወሓት አመራሮች እንደተጋበዙ አቶ ልደቱ ቅድም ገልጿል፣ ቢገኙ ይመረጥ ነበር። አስተውለው ይህንን ልዩነት አጥብበው ጦርነቱን ማስቀረት መቻል አለባቸው፣ በትግራይ ሊከሰት የሚችለው ጦርነት ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ኃይሎች በተለይ የኢትዮጵያና የኤርትራ መንግስታት፣ በተለይ የኤርትራ መንግስት ጦርነቱ ወደ ትግራይ እንዲመጣ በጣም ትልቅ ጥረት እያደረገ ነው። ፌዴራል መንግስት ደግሞ ይህንን ሳያገናዝብ በብልሃት ሳያይ ወደዚህ ወጥመድ ሰተት ብሎ እየገባ መንገድ መዝጋትም ጀምሯል። መንገድ መዝጋት የምን ምልክት እንደሆነ እናውቀዋለን ሁላችን። 2013 ዓ.ም ላይ በመንገድ መዝጋት ምልክቶች የተጀመረ ነው። እልም ያለ ጦርነት ውስጥ ተገብቶ ጀነሳይዳል በሆነ እንትን ከፍተኛ እልቂት 1 ሚሊዮን ወገኖቻችን ያጣ ነው ማለት ነው። አንዴ ቀጥኩል ይቀራል። ኦኬ። ስለዚህ ይህንን አደራ ማለት እፈልጋለሁ። በዚህ ረገድ በተለይ ትግራይ ላይ ያለው ፍጥጫ ሌላውንም የሚነካ ስለሚሆን ከአሁን በፊትም የተካሄደው ጦርነት ሁሉንም ዋጋ ያስከፈለ ስለሆነ እዚህ የተገኛችሁ ወገኖች ትግራይ ላይ ያለው ሁኔታ ልብ ብላችሁ ወስዳችሁ እዛ ላይም ጫና እንድታደርጉ ጥሪዬን ማቅረብ ፈልጋለሁ። ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ። አገዛዝ ሳያበቃ ሰላም የማይታሰብ ነገር ነውና ወንድሞቻችንም ወደው አይደለም አንዳንዶቹ እየተፋለሙ ያሉት የአገዛዝ እንትን በኢትዮጵያ አለማብቃቱ የአገዛዝ ስርዓት አለማብቃቱ የፈጠረው ነውና እሱም ላይ እኔ በዋናነት ሰላማዊ ትግል ነው አሁን እንትን የማደርገው የምደግፈው። ስለዚህ በዚህ ሰላማዊ ትግል የምትሳተፉ ወገኖች በምታደርጉት ጥሪ ሁሉ ከጎናችሁ እንደሆንኩ መግለጽ ፈልጋለሁ። ለመሳተፍም ዝግጁ ነኝ። አመሰግናለሁ። እሺ፣ በጣም እናመሰግናለን። 46 ሰከንድ አትርፈህልናል። እንግዲህ ሌሎች ተናጋሪዎችም አሉ በስፋት እንግዲህ ገና እየጀመርን ነው ማለት ይቻላል። ግን ገና ከመጀመሩ በነገራችን ላይ አሁንም ከበርካታ የኢትዮጵያ አካባቢዎች ዩቱብ እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ኢንተርኔት እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ከሌላው በተለየ ኢንተርኔት በእጅጉ እንዲደክም የተደረገባቸው አካባቢዎች እንዳሉ በስፋት መልእክት እየተቀበልን ነው። ይህን ነው መጀመሪያም ስንል የነበረው። አገዛዙ ገና የትብብር የዜጎች ትብብር የዜጎች በጋራ መሰባሰብ ሲመጣ ይሸበራል። ምክንያቱም ዜጎች ከተባበሩ አገዛዝነት ስለማይሰነብት ማለት ነው። እና አሁንም እያየን ያለ ነው ያንን ነው። እንግዲህ ይሄ የሚያሳየን ነገር አለ። ምን ያህል ትግሉ ገና ከጅምሩ አገዛዝን በማሸበር ረገድ እንዲርድ በማድረግ ረገድ እንዴት ውጤታማ እንደሆነ ያሳያል ብዬ አምናለሁና ብርታት ሊሆነን ይገባል። ይሄ ድምፃችንን ለማሰማት ትክክለኛው ፓት ላይ መሆናችንን ሊነግረን ይገባል ብዬ ስለማስብ ነው ይህንን መልእክት አሁንም ከተለያዩ የኢትዮጵያ ክፍሎች መልእክታችሁን ላኩልን። ምንድን ነው የተቸገራችሁበት ጉዳይ የሚለውን እንደዚሁ ተመልከቱ፣ ላኩልን። አቶ ጀዋር መሐመድም አሁን እንዲሁ ያው እዚሁ ከኛው ጋር አለ፣ ግን ገጹ ላይ የደረሱትን መልእክቶች ጽፎ ተመልክቻለሁ። ከተለያዩ የኢትዮጵያ አካባቢዎች የዩቱብ ሊንክ እንዳይሰራ
እየተደረገ ያለ መሆኑንም ጠቅሶ ጽፏል። እኔም ጋር የደረሰው ነገር እሱን ነው የሚያሳየው። ስለጻፈ ላንሳው ብዬ ነው እዚህ ላይ። አቶ ጀዋርም ንግግር ያደርጋል ከተወሰኑ ደቂቃዎች በኋላ ጊዜዎች በኋላ። ስለዚህ እሱንም ተጠባበቁ። ሌሎች ብዙዎች አሉን እዚህ። አቶ ገዱም አሉ፣ አርበኛ ዘመነም ይናገራል። በኢትዮጵያ ውስጥ አሉ የምትሏቸው የፖለቲካ ፊገርስ ይናገራሉ እና ይህንን በየሚዲያው የምትከታተሉት ሁሉ እየተከታተላቸው ያላችሁበትን ሚዲያ ሊንክ አሰራጩ። ወዳጆቻችሁ ይህንን ትዕይንተ ህዝብ እየተከታተሉ እንዳለ አረጋግጡ። የዚህ ሰልፍ ታዳሚ ለመሆን ምንም አይጠይቅም። ይህንን ርዕዮተ ዓለም አይገድበውም፣ ሃይማኖት አይገድበውም፣ አካባቢ አይገድበውም፣ አተያይ አይገድበውም እና ይህንን ትዕይንተ ህዝብ ላለመካፈል ምንም ምክንያት የለም። አገዛዙ ብቻ ነው ይህንን ትዕይንተ ህዝብ ወይም ገዢዎች ናቸው ይህንን ትዕይንተ ህዝብ መካፈል የማይፈልጉት። በዛም ምክንያት ነው ህወሓትና ብልጽግና ያልተገኙት ብለን ነው የምናስበው። ለማንኛውም ቀጣዩ ተናጋሪያችን የሚሆኑት እዚሁ ላይ እየተመለከትኩ ነው፣ አቶ አማኑኤል ሞጊሶ ናቸው። አቶ አማኑኤል ሞጊሶ የወላይታ ብሔር ተወላጅ ናቸው። የወላይታ ብሔራዊ ንቅናቄም ሊቀመንበር ናቸው። 10 ደቂቃ አሉት አቶ አማኑኤል። አሁን ሀገራችን ባለችበት ሁኔታ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃ እና ዘላቂ ሰላም እንዴት ሊሰፍን ይችላል የሚለውን የእርሶንና የንቅናቄውን ሀሳብ እንዲያቀርቡ ጋብዞታለሁ። 10 ደቂቃ አሉት። ይቀጥሉ አቶ አማኑኤል። አቶ አማኑኤል ድምፆን እየሰማን አይደለም። ዜና ሚዩት ነው ያለው። አንሚዩት ማድረግ አለባቸው። ቴዲ አንሚዩት ማድረግ አሁን እሱን ልብ በሉልን። ብዙ ደቂቃ ስለሌለን እሱን ጥንቃቄ አድርጉልን። ይቀጥሉ። አመሰግናለሁ። ይሰማቸዋል አይደል? ይሰማናል። ይቀጥሉ። አመሰግናለሁ ቴዲ። ጦርነት ይቁም፣ አገዛዝነት ይብቃ፣ ሰላም ብርሃን ይፈንጥቅ። ሰላምና ፍትህ ለመላው ኢትዮጵያውያን በሀገር ውስጥም በወላው ዓለም የምትገኙ። እኔ ዛሬ የምናገረው እንደ ፓርቲ መሪ ብቻ ሳይሆን ውዱ ሀገራችን ኢትዮጵያ በደረሰባት አሁናዊ ሁኔታ ልቡ እንደተሰበረ እንደ አንድ ዜጋም ጭምሮኝ ነው። በመጀመሪያ የዚህ የታሪካዊ ተቃውሞ ሰላማዊ ትግል ማስፈንጠሪያ የሆነውን የበየነ መረብ ህዝባዊ ትዕይንት አዘጋጆች የሆናችሁ የአብሮነት ኢትዮጵያ ድምጻችንን የምታጎሉ ሚዲያዎች፣ በዓለም ዙሪያ የምትመለከቱት በሺዎች የምትቆጠሩ ወንድሞቼ፣ እህቶቼ፣ እናቶችና አባቶቼ እንዲሁም በአይነቱ ልዩ የሆነውን ይህን ንግግር አድራጊዎች በሙሉ እጅግ አድርጌ ለማመስገን እወዳለሁ። እውነት ከጭቆና የበለጠ ፈጣን እንደሆነች፣ ብርሃንም ሁልጊዜ መንገድ እንደሚያገኝ አሳይታችኋል። ከህዝብ ጋር ስለቆማችሁ፣ ለውይይት ቦታ ስለሰጣችሁ፣ እውነትና የግንኙነት መሳሪያም ስለሆናችሁ እጅግ አድርጌ በድጋሚ አመሰግናለሁ። ሚናችሁ ታሪካዊ ነው። በቀውስ ጊዜ እውነት የሚናገርላትን ትፈልጋለች እና ድርሻችሁን አበርክታችኋል። ታሪክም አይረሳችሁም። ዛሬ እዚህ የተሰበሰብነው 3 መሰረታዊ ጥያቄዎችን ለመጋፈጥ ነው። አንደኛ፣ ጦርነት በኢትዮጵያ እንዴት ሊቆም ይችላል? ሁለተኛ፣ አገዛዝነት እንዴት ሊያከትም ይችላል? እንዲሁም ሶስተኛ፣ ዘላቂ ሰላም እንዴት ለሀገራችን ሊመጣ ይችላል? እነዚህ ጥያቄዎች ትምህርታዊም አይደሉም። እነዚህ ጥያቄዎች ንድፈ ሐሳባዊ አይደሉም። እነዚህ ጥያቄዎች የፖለቲካ መፈክርም አይደሉም። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። እነዚህ ጥያቄዎች ልጆችን የቀበሩ እናቶች፣ ሰላም የሚናፍቁ ወጣቶች፣ በእርስ በርስ ጦርነት፣ በግጭት፣ በመፈናቀል፣ በፍርሃት የተበተኑ እናቶች ጩኸት ነው። በስራ እጦት በየከተማው ጉልበታቸው የሚበዘበዙ፣ አገዛዙ ለጦርነት ማገዶ የሚያደርጉ ልጆች፣ እናቶችም ኢንተርኔታቸው ተቋርጧል። ይቅርታ። እሺ እንግዲህ ይቅርታ እንጠይቃለን። ወደ
የሚቀጥለው ተናጋሪ መሻገር ይኖርብናል። ምክንያቱም ብዙ ደቂቃ የለንም። መልእክታቸውን ቢጨርሱ እንወድ ነበር። በነገራችን ላይ አሁንም ብዙ መልእክት እየተቀበልኩ ነው። ኢንተርኔት እየሰራ አይደለም ማለት በብዙ ኢትዮጵያ አካባቢዎች ዩቱብ ብሎክ ተደርጓል። በአንዳንዶች ቦታዎች በጣም ኢንተርኔት ተዳክሟል። በሌሎች አካባቢዎች ደግሞ ልዩ ልዩ እንቅፋቶች እየተፈጠሩ ነው፣ በግልጽ የሚታይ ማለት ነው። እና ዜጎች ሳንጀምር አሸንፈናል። የመጀመሪያው ቢያንስ አገዛዝን መገዳደር ችለናል በመሰባሰባችን። ይሄ በጋራ መሰባሰባችን ምን ያህል ኃይል እንደሆነ የሚያሳይ አንድ ተጨባጭ ምሳሌ ሆኖ ሊቀርብ የሚችል ነው ብዬ አስባለሁኝ። ግን ቪፒኤን መጠቀም እንድትችሉ ብዙዎች አስተያየታቸውን እየሰጡ ነው። እሱን ማሳሰብ ወዳለሁኝ።